ሰላም እላችኋለሁ። ዛሬ ደግሞ በሌላ በአዲስ ትምህርት መጥቻለሁ ማለት ነው። እርሱም ምንድነው? ኢየሱስ ክርስቶስ የሥላሴ አማኞችን የሥላሴ አስተማሪዎችን አጠቃላይ ክርስቲያንን የሚሉት ከሐዋርያት ቤተክርስቲያን ውጭ ያሉትን ያሳፈረበትን ትምህርትና እውነት እነግራቸዋለሁ። የሥላሴ አስተማሪያን ምን ብለው ያስተምራሉ? የኢየሱስ ክርስቶስ ሥጋ ከሰማይ አይደለም ይላሉ። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ወደ ታች ወረድ ብላችሁ ስታነቡ ምን ይላል? ኢየሱስ ክርስቶስ ከሰማይ እንደሆነ ከሰማይ እንደመጣ የሚያምን መንፈስ የእግዚአብሔር መንፈስ ነው አለ። ሐሰተኞች የሥላሴ አማኞች መንፈሳቸው ተአምራት የሚያደርገው መንፈሳቸው፣ የሞተ የሚያስነሳው መንፈሳቸው፣ የተለያየ ሪቫይቫል የሚያደርግ መንፈሳቸው ከእግዚአብሔር አይደለም ከአጋንንት ነው። ለምን ቢባል ኢየሱስ ክርስቶስ ከማርያም የወሰደው ሥጋ ነው እንጂ ከሰማይ የመጣ ሥጋ አይደለም ይላሉ። እሺ፣ ሁለተኛ ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 32 ጀምሮ ስታነቡ እኔ የምሰጣችሁ ሥጋዬ ከላይ ነው አለ። ምኔ ከላይ ነው አለ? ሥጋዬ ከላይ ነው አለ። ስለዚህ ኢየሱስ ክርስቶስ እኔ ከላይ ነኝ፣ ሥጋዬ ከላይ ነው፣ ምድራዊ አይደለም፣ እናንተ እንደምትሉት ከምድር አይደለም፣ ከዚህ ከአዳማዊ ከበስባሹ ከማርያም ሥጋ አይደለም ብሎ እርግጥ አድርጎ ተናግሯል። ስለዚህ የሐዋርያት ቤተክርስቲያን ውስጥ መጥታችሁ በሐዋርያት ቤተክርስቲያን በተጠመቁበት በኢየሱስ ስም እንድትጠመቁ በፕሮቴስታንት ያላችሁ፣ በኦርቶዶክስ፣ በካቶሊክ፣ በጆባ በተለያየ ክርስትና ስም ታፍናችሁ ያላችሁ ወደ ሲኦል ከምትገቡ ይህ የሕይወት ወንጌል ነው እየነገርኳችሁ ያለሁት። ይህንን የሕይወት ወንጌል ሰምታችሁ ግን ነገ ኢየሱስ ክርስቶስ መምጫው ቅርብ ነው። ብዙ ጦርነቶች፣ ብዙ ፎቆች እየፈረሱ ነው በዓለም። ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሏል። የመጨረሻው ምጥ ምልክት ነውና፣ ስለዚህ ይህ ኢየሱስ ክርስቶስ ሳይደርስባችሁ ከሲኦል ትምህርት ከሥላሴ ትምህርት አምልጣችሁ ወደ ሐዋርያት ቤተክርስቲያን እንድትመጡና ኢየሱስ ክርስቶስ ሥጋው ከሰማይ ነው የሚለውን ትምህርት ከእኛ ጋር አብራችሁ ስበኩ። መልካም ጊዜ ይሁንላችሁ። ፎሎና ሼር አድርጉኝ። እግዚአብሔር ትልቅ ነው። እግዚአብሔርን የሚመስለው የለም። አሁን ከኩሽና ወጥቼ ነው የቀረጽኩላችሁ። ወደ ኩሽና ተመልሼ ልገባለሁ። ፎሎና ሼር አድርጉ። መልካም ቻው።